በጉጉት ሲጠበቅ የነበረው የ2018 የ12ኛ ክፍል ብሔራዊ ፈተና ውጤት ይፋ ሆኗል። በዘንድሮ ዓመት 550,210 ተማሪዎች ተፈትነው ነበር። ከነዚህ ተማሪዎች መካከል 70,544 ተማሪዎች የዩኒቨርሲቲ መግቢያ ውጤት ማምጣታቸውን ዛሬ መግለጫ የሰጡት የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ ገልጸዋል። ከ550,210 ተማሪዎች መካከል 479,666ቱ ውጤት ማምጣት ያልቻሉ ወይም ውጤታቸው ከ50 በመቶ በታች መሆኑንም ነው የገለጹት። የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ እንደገለጹት ይህ ውጤት ወይም 70,544 ተማሪዎች ያለፉት ተማሪዎች ማለት ነው በፐርሰንት ሲቀመጥ በአጠቃላይ 12.8 በመቶ ማለፋቸውን ተናግረዋል ማለት ነው። በዘንድሮ ዓመት 88 ትምህርት ቤቶች ሙሉ ለሙሉ ተማሪዎቻቸውን ያሳለፉ መሆናቸውንም ገልጸዋል። 565 ትምህርት ቤቶች ደግሞ አንድም ተማሪ ያላሳለፉ ትምህርት ቤቶች ናቸው። ካለፉት ተማሪዎች መካከል በተፈጥሮ ሳይንስ 16.5 በመቶ እንደሆኑ ተገልጿል። የማህበራዊ ሳይንስ ደግሞ 8.33 በመቶ መሆናቸውም ነው የተነገረው። የአዲስ አበባ ከተማ አስተዳደር 32.3 በመቶ ተማሪዎችን በማሳለፍ ግንባር ቀደም እንደሆነ ተነግሯል። በአመቱ ፈተናውን ከወሰዱ ተማሪዎች መካከል 62 በመቶ የሚሆኑት በኦንላይን መፈተናቸው ነው የተነገረው። በዘንድሮ ዓመት ከፍተኛ ውጤት ያስመዘገቡ ተማሪዎችም ያመጡት ውጤት ይፋ ተደርጓል። በተፈጥሮ ሳይንስ ወንድ 591.6 ከ600 ተመዝግቧል። ተማሪው የኦዳ ስፔሻል ቦርዲንግ አዳማ ተማሪ መሆኑም ተነግሯል። ከሴት ደግሞ 583 ከ600 የተመዘገበው ውጤት ነው። ይህ ውጤት የተመዘገበው እንጂባራ አገው ምድር ትምህርት ቤት መሆኑም ተነግሯል ማለት ነው። በማህበራዊ ሳይንስ ከፍተኛ ውጤት የተመዘገበው 576.2 ዶዶላ ኢፋቦሩ ትምህርት ቤት ነው። በሴት ደግሞ 561.1 ቦሌ ሱፐር ሆሊ ሴቪየር ትምህርት ቤት መሆኑ ነው የተነገረው ማለት ነው። የ2018 የ12ኛ ክፍል ብሔራዊ ፈተና ውጤት ሰኞ ወይም ማክሰኞ ለተማሪዎቹ ይፋ እንደሚሆንም ፕሮፌሰር ብርሃኑ ነጋ ገልጸዋል። ዘንድሮ ካለፉት ዓመታት ውጤቱ ሲነጻጸር የተሻለ ውጤት ያላቸው ተማሪዎች ቁጥር እንደተመዘገበም ተገልጿል። በዚህ ምክንያት የሬሜዲያል ተማሪዎች ቁጥር እንደሚቀንስም ነው የተነገረው። ስንት ይሆናል የሚለው በተመለከተ ግን መቁረጫ ነጥብ ወደፊት የሚገለጽ መሆኑን የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ ገልጸዋል። እንግዲህ ተማሪዎች ሰኞ ወይም ማክሰኞ በትምህርት ቤቱ ድረገጽ መከታተል እንደሚችሉ ፕሮፌሰሩ ተናግረዋል ማለት ነው። ዘንድሮ እንግዲህ ከፍተኛው ውጤት 591.6 ሆኖ ተመዝግቧል። 88 ትምህርት ቤቶች ሙሉ በሙሉ ተማሪዎቻቸውን ማሳለፋቸው ተነግረዋል። እንደገለጽንላችሁ 565 ትምህርት ቤቶች ግን ምንም ተማሪ ያላሳለፉም። 479,666 ተማሪዎች ማለፊያ ነጥብ አላገኙም። 70,544 ተማሪዎች ግን ከ50 በላይ በማምጣት ማለፋቸው ተረጋግጧል ማለት ነው። እንግዲህ ሰኞ ወይም ማክሰኞ ውጤቱን መመልከት ትችላላችሁ። ጭላሎ ቲዩብን ሰብስክራይብ አድርጉ።